Peace and grace, everyone. There is an Orthodox man named Efoy in Ethiopia. He is exposing Islam 24/7. Efoy መንካት ማለት መላው ኦርቶዶክሳውያንን መንካት ማለት ነው። ሁላችንም ከህሊናችን ውስጥ ማውጣት አለብን ብዬ ማስበው ለእናንተ ብቻ ሳይሆን ለመላው ኦርቶዶክሳውያን በዚህ አጋጣሚ ማለት ክርስቲያንና ሚስማር ሲመታ ይጠብቃል እየተባለ ሁሌ መመታት አይኖርብን። የመጀመሪያው ነው። ሁለተኛ ስንሞት እንበዛለን የሚል ትርክት በፍጹም ማውጣት ካይምሮአችን መቻላል። ግራሃን ሲመጣ ቀኝን ስጦ የሚባል አማርኛ ካይምሮአችን ውስጥም ከልባችን ሰሌዳን መፋቅ መቻላል። በዛኛው ጎን ልክ እንደቆሙት በዚህኛው ጎን ደግሞ በክርስትናው እኛም ከፎ ይጎነናል። እኛም ክርስቲያኖች ባለንበት እናንተም ባላችሁበት ምድሪቷ መሬቷ ለሁላችንም እኩል ሆነችበት ሰዓት ላይ ወንድማችን ግን አይናችን ያያየን አትገሉት። ይድረስ ክርስቲያኖችን ካልገደል ጀነት አንገባም። የኛ የጀነት መግቢያ የክርስቲያኖች ደም ነው። ሹመትም አይኖራችሁ ዕውቀትም አይኖራችሁ ጤናም አይኖራችሁ ሀብትም አይኖራችሁ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃናል። ሰላም ጤና ይስጥልን ውድ ተከበራችሁ የኢኦቲ ሪአክት ቤተሰቦች ደምቃችሁልኝ። እቺው ለቀን እንግዲህ ስለ ወንድማችን እፎይ ያልሰማ ሰው አለ ብዬ አላስብም። ያልሰማችሁም ካላችሁ ቀጥሎ በማሳችሁ ቪዲዮ ሙሉ ነገሩን የምትሰሙት ነው የሚሆነው። እንደምታውቁ እንግዲህ ከአንድ 2 ወር በፊት ወንድማችን እፎይ ላይ የሞት አዋጅ ታውጆበት ነበር በሙስሊሞችና እንግዲህ እግዚአብሔር የሚታመንበት አምላክ ጠብቆት እስካሁን ድረስ ወንድማችን በህይወት አለ። አሁን ደግሞ ቀየር አድርገው ራሱን ዘመቻ ይዞ መጥቷልና ምሮ የተፈጠረ ያለው ወንድማችን እፎይ ያጠፋው ነገርስ ምንድነው? እውነት መታሰር ያለበት መገደል ያለበት የሚለው ነገር ዛሬ የምንመለከት ነው የሚሆነው። ሁላችሁም ቪዲዮ ላይክ ማድረጋችሁ እንዳትረሱ። ከዚህ በለጠ ደግሞ ሁላችሁም ኮሜንት ላይ ገባችሁ እኔ ክርስቲያን ነኝ የምትሉላችሁም እነዚህ ደግሞ ከወንድማችን እፎይ ጎን ያላችሁ በሙሉ በኮሜንት ላይ ገቡና እኔም እፎይ ነኝ ያላችሁ ጻፉልኝ ማለት ነው። እኔ ሰፖርት ማድረግ የምትፈልጉ ይሄ ቪዲዮ ፒን ማየትና ከስር በኩል ታንክስ የምትመለከታለች እሷ መጠቀም እኔ ሰፖርት ማድረግ ያላችሁ አዲስ ሆነ ሰብስክራይብ ማድረጋችሁ እንዳትረሱ። እስቲ መጀመሪያ ወንድማችን እፎይን ደግፈው የተነሱ የሚገኙ ድምጾችን እንስማና ከዛ ደግሞ ወንድማችን እፎይ ያጠፋው ነገርና በእስልምና በኩል ጥፋት አለ ወይስ የለም የሚለው ነገር የምንመለከት ይሆናል። ፈለጉት አሉ ሊገድሉ ሊገዳድሉ መጽሐፍ ገልጦ ያቃታቸው ሁሉ ከነብዩ የተማሩትን የመግደል ዘመቻ በስጋ ተገለጡ ፈርተው አንዱን ብቻ ብሎ እየተጣራ አሳዩና አስረዱ። ትክክል አይደለም የኢስላም መንገዱ። ገርላችሁ ከጸደቃችሁ ሞተን እንጸድቃለን። ሁሉም ክርስቲያን እፎይ ነው ሁልጊዜም ቢሆናል። ቀኝን ለመጣ ግራን ሰጠ የሚለው ላማኝ ወንድም እንጂ ለሌላ አይደለም። ከፍ ብለን ብንፈተው ክፉን በክፉ አትመልስ። ሞኝ ሰው በሊሆነ እንዳይመስለው በሞኝነት ተመልስለታል። ይሄም ማለት ቀኝን ሲመታ ግራውን ታጮለታለህ ማለት ነው። እፎይ በፊት እኛ እፎይ እንዳትፈራ ሰይፍን እንዳትፈራ ሰይፍን እንዳትፈራ ማይተብከና አደራ አብርሽ እፎይ ማለት ለኛ አይናችን ነው። ወርቅ ሰው ያውቀዋል ወይ እፎይ አረ ከባድ ነው። አንደኛ አይደል? በጣም ከአንደኛ በላይ ነው። ሁላችንም የምናምንበት አምላክ ነው ያዘው የኛም አምላክ ነው። ለሚስቱበት እኛ ከጎኑ ነው። እፎይ እኔ ነኝ እፎይ አባብዬ ወይ እፎይ ሁሉም ባለ ማህተም እፎይ ነው። እስዬ ወይ እፎይ ክርስቲያን ነው። እፎይ ኦርቶዶክስ ነው። እፎይ ባለ ማህተም ነው። የሰው ልጅ በጭንቅላቱ መዋጋት ሲያቀተው ወደ ጉልበት ይሄዳል። ዘመኑ ደግሞ የሐሳብ ነው። በሐሳብ መድረክ ተከፍቷል። ከዛ አልፎ ግን ከመጣ እፎይ ያሰረው ማህተብ እኛ ያሰርነው ማህተብ ነው ማለት ነው። ስለዚህ እፎይ ስህተቶች ካሉ እንተራረማለን። ከዛ ውጪ ግን በተከሄደበት በዛኛው ጎን ልክ እንደቆሙት በዚህኛው ጎን ደግሞ በክርስትናው እኛም ከፎይ ጎነናል። በእርግጥ ሃይማኖታችን እንደናንተ ደም አፍሳሽ አይደለም። ዳሩ ግን ዝም ብላችሁ ስትገሉን ዝም ብለን እናያለን ማለት አይደለም። ወዳጅ አንድ ልትገድል ትችላለህ፣ ግን በእጥፍ በ10 እጥፍ ሊመለስልህ ይችላል። ዝም ብሎ የሚያይ የክርስቲያን ወጣት የለም። ዕውቀት ካለህ ሞግት፣ ጥያቄ እየጠየቀ ነው። ሁሌ የውይይት ጥሪ እያቀረበልህ ነው። ና ለምጠይቅህ ነገር መልስ ስጠኝ እኔም ልመልስልህ እያለህ ነው። ከቻልክ መልስለት፣ ካልቻልክ ደግሞ አርፈ ቁጭ በል። በመሳደብ ደረጃ ደግሞ እንደናንተ እኛን የሚሳደብ የለም። እናንተ ያልተሰደባችሁም ጥያቄን የተጠየቃችሁት ለምን ተጠየቅን ብሎ ግድያ ምናምን የምታረጉትን ነገር አርፋችሁ ብትቀመጡ ይሻላል። ዝም ብሎ የሚያይ ክርስቲያን አይኖርም። ብንከባበር መልካም ነው። እውነት ኦርቶዶክሳውያን እውነት ክርስቲያኖች እፎይንና እንደ እፎይ አይነቱን እውነትን የሚገልጥ ሐሰትን የሚያጋለጥ አንድ ባለማተብ
ማዳን መጠበቅ ትፈልጋላችሁ? አዎ ከሆነ መልሳችሁ እነዚህ ሶስት ነገሮች ማድረግ ይገባናል ብዬ አምናለሁ። ከዛሬ 2 ዓመት በፊት እንዲህ ስንናገር ተሰድበናል፣ ተወግዘናል። አንድ ለተውስታ እንስማቸው። ሶስት ነገር ብዬ አምናለሁ። ሁላችንም ከህሊናችን ውስጥ ማውጣት አለብን ብዬ ማስበው ለእናንተ ብቻ ሳይሆን ለመላው ኦርቶዶክሳውያን በዚህ አጋጣሚ ማለት ክርስቲያንና ሚስማር ሲመታ ይጠብቃል እየተባለ ሁሌ መመታት አይኖርብን። የመጀመሪያው ነገር። ሁለተኛ ስንሞት እንበዛለን የሚል ትርክት በፍጹም ማውጣት ከአይምሮአችን መቻላለን። ግራህን ሲመጣ ቀኝህን ስጠው የሚባል አማርኛ ከአይምሮአችን ውስጥም ከልባችን ሰሌዳን መፋቅ መቻላለን። ያኔ ነው ለውጥ የምንፈጥረው። ምክንያቱም እዛም እሳት አለ፣ እኛ ጋርም እኮ እሳት አለ አይደል? በእፎይ ጉዳይ ቪዲዮ በመስራት እንዲሁም በመጻፍ እንዲገደል አዋጅ ያወጃችሁ ሰዎች በአንድም በሌላ ምክንያት እፎይ ላይ አንድ ነገር ቢደርስ ኃላፊነቱን የምትወስዱት እናንተ ናችሁ። እንደነዚህ አይነት ሰዎች ማለት እናንተ እፎይን ለመግደልና ለማጥፋት ብዙ ርቀት ከተጓዛችሁ እኛ ኦርቶዶክሳውያን እፎዮችን ለማዳን በጣም ብዙ ዋጋ እንደምንከፍል ሊገባችሁ ይገባል ብዬ አምናለሁ። በዚሁ አጋጣሚ ኦርቶዶክሳውያን ቲክቶኩ፣ ፌስቡኩ፣ ኢንስታግራሙ፣ ኮሜንቱ በጠቅላላ እፎይ 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 እንዲል እፈልጋለሁ። እፎይን መንካት 80 እና 90 ሚሊዮን ኦርቶዶክሳውያንን መንካት እንደሆነ እንዲገባቸው እኔም እፎይ ነኝ ብላችሁ ኮሜንት ላይ ጻፉልኝ። ኢትዮጵያ ውስጥ መኖር ያለብን ተቻችለን ሳይሆን በጣም ተከባብረን ነው። እኛ የእናንተን እናንተ የኛን በደንብ አክብራችሁ ሊሆን ይገባል። እኛ የሰው አልነካንም፣ የሰው መንካትም አንፈልግም። የኛ እምነትም እንዲነካብን አንፈልግም። ቁጭ ብለን ዝም ብለን ሲገሉን ለበጎ ነው እያልን መቀጠልም አንችልም። ግራህን ሲመቱ ቀኝህን ስጥ የሚለው ፍቅር ለሚገባው ነው። ገዳማት ሲወድሙ ካህናት፣ መነኮሳት፣ ምዕመናን ሲጋዩ ሲቃጠሉ ሲታረዱ ቁጭ ብለን ለበጎ ነው እያልን አንሞትም። ከተዋህዶ በፊት እኛ መቅደም መቻል አለብን። አሁን ጊዜው የሰማዕትነት ነው። ራሳችንን በማናቸው መንገድ በምንችለው ሁሉ ለቤተ ክርስቲያን ድምጽ ለመሆን ለሃይማኖታችን ዋጋ ለመክፈል ተዘጋጅተን አለብን። የሚሰማችሁ ሁሉ ይህን መልእክት አዳርሱ። ኦርቶዶክስ ተዋህዶ ቤተ ክርስቲያን ትናንት ብዙ መከራዎችን አልፋ ለዚህ በቅታለች። ገዳማቶቿ የወደሙበት ጊዜ አለ። ካህናት በጅምላ የተጨፈጨፉበት የታረዱበት ጊዜ አለ። መታረዳችን መሞታችን አባቶቻችንን ዋጋ አስከፍሎ ዋጋ ከፍለው ለዚህ አድርሰዋታል እምነታችንን። እኛ ደግሞ ዛሬ እዚህ ያለነው በዋጋ የመጣችን እምነት ዋጋ ካልከፈልን ለመጪው ትውልድ ልናስተላልፋት አንችልም። እፎይ በአንገቱ ላይ ያደረገው መስቀል እኔም አንገት ላይ አለ። እፎይ የሚመሰክርለት ክርስቶስ የኔም አባት ነው። እፎይ ላይ ለሚመጣው ነገር ሁሉ እኔም ወንድሙ አብሬው ከጎኑ አለሁ። እሱን ለሞት ስታስቡት እኔም ለሞት አብሬው እንደምቆም አስቡበት። ብዙ ሰው የገዛ ቤቱ ነዶበት ተቃጥሎበት ምናልባት ሀገር ተስተካከላለች ብሎ በዝምታ ያልፍ ይሆናል። ምናልባት ደግሞ ካለበት ቀይም ደግሞ በግፍ በቁጣ በእልና በንዴት የተሞሉ ሰዎች ሲያሳድዱት ምናልባት ነገ የተሻለች ቀን ትሆናለች ብሎ ተስፋ ያደርጋል። ነገር ግን እለት በእለት የመጣችው ዝምታ ግን ዋጋ ያስከፈለች ነው። በተለይ ደግሞ ኦርቶዶክሳውያኖችን ዝምታ በርግጥ ፍራቻ አይደለም። ዝም ማለት በርግጥ ተፈርቶም አይደለም። ግን ደግሞ ዝምታ በራሷ ባርነትን ትሰጣለች፣ ባህሪያ ታደርጋለች። ዛሬ በወንድማችን እፎይ ላይ የሚደረገው ዛቻ ነገ በመላው የኢትዮጵያ ክርስቲያኖች ላይ የሚሆነውን ነገር እያሳየን ያለው። ስለዚህ ዛሬ የተቀጣጠለችውን ይችን እሳት ዝም ብለን ወንድማችንን ለሞት የምንሰጥ ወንድሞች የለን። እፎይ ላይ የሚሆነው ነገር በጠቅላላ የሁላችንም ይሆናል። እኔም ኦርቶዶክሳዊ ወጣት ነኝ። መከባበሩ እንዳለ ሆኖ ግን እኛም ክርስቲያኖች ባለንበት እናንተም ባላችሁበት ምድሪቷ መሬቷ ለሁላችንም እኩል ሆነችበት ሰዓት ላይ ወንድማችንን ግን አይናችን እያየ ግን አትገሉት። ወንድሞቻችንን አይናችን እያየ አጠገባችን ሆነው እየሰማናቸው አትገሏቸው። ምክንያቱም እናንተም ብቻ ሰይፍ ይዞ ገዳይ ያደረገ ሀገር ውስጥ አይደለም ያለነው። ለምትናገሯቸው ነገሮች
እኛም እስከ መክሰስ እስካለብን ድረስ ከኡስታዞቻችሁ ጀምሮ ከሼኮቻችሁ ጀምሮ እታች እስካሉት ሰዎች ድረስ መክሰስ ካለብን መረጃዎችን ሰብስበን ሄደን መክሰስ እንችላለን። እናንተም ተነክቶብናል የምትሉትን ነገሮችን ሁሉ መታችሁ መናገር ትችላላችሁ። እኛም መረጃችን ይዘን መተን ከእናንተ ጋር ማውራት እንችላለን። ስለዚህ መግደል መሸነፍ ነው። ለመግደል ድምፅን ማፈን ይሄ መሸነፍ ነው። እፎይ ወይ ጳላዲዮስን የሆነ ነገር ብታደርጓቸው እነሱን የሚተካ ሌላ ትውልድ ይነሳል። ሲጀመር አሁን ተቀጣጥሏል። አሁን ሁሉም ነገር ሄዶ አሁን በእርግጠኝነት በዚህ ሰዓት ላይ ሙስሊም ወንድሞቻችን ፊት ለፊት መጥተው ባይናገሩ ግን ብዙዎቹ ላይ ጥያቄ እንደተፈጠረ ግን እኔ በእርግጠኝነት መናገር እችላለሁ። እንደዚህም አይነት ነገር አለ ወይ ብለው እያሰቡ እንደሆነ ብዙዎቻችን እናውቃለን። ወይ ፈርተው ነው ያሉት ሰዎች ጥርጣሬ ውስጥ የገቡት አብዛኞቹ ወንድሞቻችን ወይ ፈርተው ነው ወይንም ደግሞ መናገር ድሉ ስላላገኙት ነው። ቀላል አይደለም ከአንድ ሃይማኖት ወደ አንድ ሃይማኖት አንድ ግልብጥ ጥሎ መውጣት። አሁን የተደረገው ነገር ግን ብዙዎች ልብ ውስጥ እንደገባና ብዙዎቹም አጠገባቸው ያሉትን ሰዎች እንደዚህ ይላል እንዴ እንዲህ ይላል እንዴ ሐዲሱ እንዲህ ይላል እንዴ ቁርአኑ እንደዚህ ይላል እንዴ እያላችሁ እንደምትጠይቋቸው ግልጽ ነው። ጥሩ ነው። ይሄ መሆኑ ራሱ በእኛ ዘመን ይሄ መሆኑ በጣም ቀላል አይደለም። የተጻፉትን መጽሐፍት ልነግራችሁ አልችልም። ክርስትና ላይ መጽሐፍ ተጽፏል። ክርስትና ላይ በመዝሙር ተነግሯል። ክርስቶስ ፍጡር ነው፣ ፍጡር እንዴት ታመልካላችሁ፣ ወን እንዴት ታመልካላችሁ እየተባለ በመዝሙር ደረጃ ኦፊሻል በኦሮምኛ ተሰርቷል፣ በአማርኛ ተሰርቷል። መጽሐፍቶች አሉ። በጣም በርካታ ነገሮች እንደውም እኛ መናገር ካለብን እንደውም ብዙ አልተናገርንም። እኛ መናገር ያለብንን ያንን አልተናገርንም። ስለዚህ ከእያንዳንዱ ክርስቲያን አሁን ላይ መጀመሪያ የሚጠበቀው ህብረት። እያንዳንዱ ክርስቲያን ህብረት ያስፈልጋል። እያንዳንዱ ክርስቲያን ህብረት ያስፈልጋል። በህብረት መቆም ቅድስት ቤተክርስቲያናችንም ደግሞ አብራን ከጎናችን ልትቆም ይገባል። በትክክል ወንድሞችን ቃሎትን ያሰማልን ጸጋውን ያብዛልንና በጣም ያሳዝን ነገር ነው። በመሰረቱ አሁን ያሳያችሁ ነገር አለ። ቀጣይ ለማሳያችሁ ደግሞ ባይዘው ህፃናት አጥገባችሁ ካሉ ባይመለከቱ እንደ አንድ ሰው እመክራለሁ። እንደ ቀጣይ ማሳያችሁ ቪዲዮዎች ባይሰሙ ደስ ይለኛል። ለደቂቃዎች ያክል ማለት ነው። ምክንያቱም በጣም ወንድማችን ምን አለ እኛ መናገር ባለብን ልክ አልተናገርንም ማለት ነው። እነሱ በሚናገሩት ልክ እኛ ኦርቶዶክሳን አልተናገርንም። ትንሽ ለተናገርና ደግሞ ገጀራ ይዞ ምን ይዞ መምጣት ይሄ በጣም ያሳፍር ነው። ወንድማችን ነው ፍሬን የሚታወቅ እንግዲህ እያወራ ከሰማችሁት ያው አይታችሁ ብዬ ነው ማስበው ድንጋይ ወርውሮበታል። የድንጋይ ዘመቻ የድንጋይ ናዳ አውርዶብኝ ነበር መኪናችን ላይ አደጋ ወደ ማድረስ የሚል ነገር እያወራ ነበር ወንድማችን። በጣም ያሳዝናል። በዚህ ልክ ልጁ መጽሐፍ ገልጦ ነው እንወያይ ያለ እነሱ ደግሞ ገጀራ ይዞ ድንጋይ ይዞ ሲመጡልህ ኢማጂን በጣም ያሳዝን ነገር። ምን ያክል ሽንፈት የሚያሳይ ነው። ባይዘው ሽንፈትን የሚያሳይ ነው። ካልተሸነፋችሁ መዋያት ነው። ልጁ ይሄው እንወያይ ያለ ይኸው ስምንቱን ገስት ክፍት ነውና ግቡ እንወያይ ያለ እየጠራ ነው የሚገኘው ቲክታክ ላይ። ግን ከዛ አይተሳደባለህ አንተ እሺ እንዳይሳደብ ነው ታውን ገብታችሁ ተዋዩና እንደዚህ ባትሳደብ ይሄ ሐሰት ነው ለማትሉትም ተሳደባል ከበኔ ሰው ይሸሻል እንዴ? ህልም ተፈርቶ ሳይተኛ ታዳል እንዴ? አይታደርማ ሰው ነው ተሳደባለ እያላችሁ ነውና ይወስዱና አስቆሙት እስቲ። የሳደበ ከሆነ እነዚህ የሳደበ ከሆነ ፋይ እኛም እንወቀስ እኛም ስለስልምና ይናክሉ ወቀት ይለንም እኮ ለሌሎቹ በፕሮቴስታንቱ ላይ እንደምንሰራው ልክ በእስልምና አልሰራንበት የሚታወቅ ነው። ይሄ አሁን አንድ ቪዲዮ መሳችሁ ነው ከዚህ ቀጥሎ ግን እኛ ራሳችን ማወቅ እንፈልጋለን ስለ እስልምና ወንድማችን እፎ የሚለው ነገር እውነት ነው ወይስ ነው የሚለው ማወቅ እንፈልጋለን። ኑ አሳውቁ ስንል ደግሞ አይተሳደባላችሁ። ስለዚህ በዚህ ልክ ወንድማችን እፎ ላይ ዘመቻ መክፈት ማለት በጣም የሚያሳዝን የሚያሳፍር ነው። ለዛው ነው ሶስት ያለው ሁለተኛ ጊዜ ባለፈው ይገራላችሁ አወጃችሁበት ልጁ ምንም እግዚአብሔር ጠበቁ ጌታ ጠበቀው አልፈራም አለ። አሁን ደግሞ በዚህ መጣችሁ። አሁን ደግሞ ከመጅሊሱ ራሱ መጅሊስ ነው ምንድነው የሚባለው ከተቋሙ ራሱ እስልምና ተቋሙ ራሱ መግለጫ እስከማውጣት ይሄ ልጅ ይታስረልን እስከማለት ልጁን እስከማሳደድ አንደኛ መክሰስን ነው ጩትና ልጁን አሳዳችሁ ወዳለበት ቦታ ሄዳችሁ ምንም ልትነኩት አትችሉም። በህግ እንኳን እንሂድ ካላችሁ እስካለበት ቦታ ሄዳችሁ ቤቱን ፈልጋችሁ ምንም ልታዩት አትችሉም። ትከሳላችሁ። መንግስት ነው የሚፈልገው ነገር መረጃ አለን ካላችሁ ያላችሁ መረጃ አላችሁ እንጂ ቤቱ ድረስ ሄዳችሁ ቤቱን አንኳኩታችሁ ልጁ ድንጋይን ያለ ማውረድ ምን የሚሉት ነው እንዴ? ይሄ ነው ነው እስልምና የሚያስተምረው። በጣም ያሳፍር ነገር። ብቻ እግዚአብሔር አምላካችን ይሄ ልጅ ሰላም ያድርግልን ይጠብቅልን። አንድ እፎይ ከተጎዳ አንድ እፎይ ከሞተ ሺው እፎዮች አሉ። ዛሬ አሁን የተወራለው ያሰማቸዋለሁ። እስከ ዛሬ ስለ እስልምና ያወራ አንድ ሰው የነካሰው የለም ከእፎይ በስተቀር በረፈት ያወራ የሚገኝ አንድም የለም። ስለ እስልምና ቪዲዮ ስንሰራ እንኳን እየተሸማቀቀን እየፈራን ምናምን እንደዚህ ያን ለዛ በስርዓት ባለው ነገር ነው የምናወራው። እናንተ በመታወልክ ማውራት ካለብን እናወራለን። ምንድነው በገዛ ምራችን ባዳውነስ ከጀስ አንኖርም። ምንድነው ሞት ነው በቃ በዛ የተባለ ሞት እኮ ነው። ምንም የለም የሚያሞት ደግሞ የለም። ሁሉም ሞት ለሁሉም ነው።
ስለዚህ በቢላ በገጀራ ያስፈራራችሁ በድንጋይ ያስፈራራችሁ ምንም ልታመጡ እንደማትችሉ ማወቅ አለባችሁ ከቻላችሁ በእውቀት ሞግቱ ሰው በጭንቅላት የሚሞግትበት ዘመን ነው እንጂ በዱላ በምን የሚሞግትበት ዘመን አብቅቷል የለም 21ኛ ክፍለ ዘመን በዚህ ልክ ማሰብ ይሄ ኋላ ቀርነት ነው ሲጀምር ስለዚህ ፕሊስ በቻርጅ ታቅም ተራራሽ ለማሰብ ሞክሩ ሙስሊሞችም ሰራችን ለማወቅ ሞክሩ ከዛ አወቃችሁ ደግሞ ነው ተወያዩ ካላወቃችሁ ዝም እንግደለው እንፍለጠው የምትሉ ሰዎች አላችሁና እስቲ እነሱ በሚናገሩት ልክ ደግሞ ላሰማችሁ እስቲ እና አቀደም እንዳልኳችሁ ልጆች ካሉ ይሄን ቪዲዮ ባይመለከቱት መክራሩ ካሁን በኋላ ያለውን ፓርት ስለማንኛውም እነሱ ስላለፈ የሰላምና የፍቅር ዘመን ብለን ብዙ የተውን ነገር ግን በጉያችን የሚያቃጥልን የታሪክ እሳት የተሸከምን ኦርቶዶክሳውያን ባለማህተቦች ነን አንድ ክልልን ሙሉ ያመሰ የማይሆን ትዕዛዝን እየሰጠ መረጃ ያማታ ክርስቲያኖች እንዲሰደዱ እንዲገደሉ ትዕዛዝ እየሰጠ አብያተ ክርስቲያናት እንዲቃጠሉ ያደረገ ያሸበረን ሰው በጉያችሁ ታቅፋችሁ አቦ አሚን አሚን እያላችሁ እየከረማችሁ ነገር ግን ባስተምህሮ ላይ ተመስርቶ የታለ እውነቱ ይሄ ነገር ውሸት ነው ብሎ የተጻፈን ነገር ያነበበ የሚሞግትን አንድ ኦርቶዶክሳዊ እፎይን ግን ካልገደልን ትላላችሁ እፎይ የመላው ባለማህተቦች ልጅ ነው እፎይን መንካት ማለት መላው ኦርቶዶክሳውያንን መንካት ማለት ነው እኔም እፎይ ነኝ መላው ባለማህተብም እፎይ ነው ይህንን እውነት መጋፈጥ የምትፈልጉ ከሆነ ባስተምህሮ ልክና በተጠቀሰ ጥቅስ ብቻ ተሟገቱ ሌላውን ነገር እንድትተውት ነው ምንላችሁ ለምን መሰላችሁ ለዚህ ማሳያና ማስረጃ የሆነ ነገር እናንተው ጋር ነው ያለው እናንተ እንደዚህ ትሉን የለ እንዴ ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል የትልቅ ሰውን ከንፈር አምላክ ጌ ነበር ወንድ ለወንድ የሚሳሳም አየው ይሄን አምላክ ይታያል እናንተ እንደዚህ ብላችሁ ስትሉን መቼ የተለየ እርምጃ ተጉዘን እናውቃለን ባስተምሯችን ልክ ቅዱሳት መጻሕፍት የሚናገሩትን ቀዳማውያን አበው የሚጠቅሱትን ነገር ጠቅሰን እንሞግታቸዋለን እንዲህ ከማድረግ ይልቅ አጉል የሆነ የጃሃድ ስሜት ውስጥ መግባት መላው ኦርቶዶክሳውያን ማስቆጣት ነው ሌላ ተጨማሪ መልእክት አለኝ ለቅድስት ቤተክርስቲያናችን የበላ አካላት ለወንድማችን እፎይ መዋቅራዊ የሆነ ጥበቃ እንድታደርጉለት ስንል በአክብሮት እንጠይቃቸዋለን እፎይ የመላው ባለማህተቦች ልጅ ነው እፎይ ሲናገር እውነቱን ስድብ እናንተ ስታወሩ ግን ጽድቅ ሁዋሪው አለከና እኔ እፎይ ነኝ እያላችሁ ጻፉ እፎይ እናንተ ለምትናገሩት መልስ ሰጣችሁ ምክንያቱም ይሄው እናንተ እግዚአብሔር ዝሙተኛ ነው ዝሙት አሰርተዋል አየው ይሄን አምላክ ይታያል አያ ይሄ ጅማግል ያያው ግን በክርስትና ዓለም እግዚአብሔር ስለተጣና ስለሰከረ ስለሰከረ ብቻ ጀግና ይባላል ይሄ በጣም የሚያስቅ ነገር ነው የሰከረ ሰው ሰካራም ነው ኦኬ ጀግና ሊባል አይችልም እግዚአብሔርን ብልትና ጡት የሆነ ጋር መተውሰድ በሉት ሰፈረ እግዚአብሔር ብልት ይለካል በጣም ያሳፍራል እግዚአብሔር ያሳፍራል በእውነቱ ኢየሱስ ራሱ በግ ነው በርግጥ ልክ ነው በግ ነው ያው የበግ ደግሞ መለሳችሁ እናንተ በግ ናችሁ ተመልከት እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በርግጥ እፎይ ሲናገር እውነቱን ስድብ እናንተ ስታወሩ ግን ጽድቅ ሁዋሪው አለከና እናንተ ማን ናችሁ እፎይ ሲናገር ስድብ እናንተ ስታወሩ ሰላም ሁላችሁ ኮመንት ላይ የገባችሁ እኔ እፎይ ነኝ እያላችሁ ኮመንቱን አጥለቅልቁት ኢትዮጵያ አየር መንገድ በኩል ወደ ከሀገር እንዳይወጣ እግድ ወጥቶበታል ይህንን ግለሰብ አንድ ማወቅ ያለባችሁ ምን እንደሆነ ታውቃላችሁ እናንተ የራሳችሁ ቤተ እምነት ሲነካ ሲጠየቅ ያው በመጻፋችሁ ላይ ያለ ነው በመጻፋችሁ ላይ ያለ ሲጠየቅ ያንገበግባችኋል ማለት ነው ባልገባችሁ ነገር ባልተረዳችሁት ነገር ልክ እንደዚህ አይነት ክፍታፍ ደግሞ መጥቶ ሰው ሃይማኖት ላይ አፉን ይከፍታል ማለት ነው አድምጡት እየተሯሯጡ ይገኛሉ ማለት ነው ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው እንዲህ በማለት በአይምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል በአይምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው ስለዚህ እናንተ ስትናገሩ ትክክል ሌላው ደግሞ መልስ ሲሰጣችሁ ኃጢያተኛ የሚሆንበት አንዳችን ምክንያት የለም ማለት ነው እያንዳንዳችሁ እናንተ በመታደርጉት ልክ ወይ ደግሞ ከኔ መጠየቅ አለበት ከሌ ከሀገር መውጣት የለበት ምናምን ይያላችሁ በመትፎክሩበት ልክ እነዚህንም ለህግ አቅርባችሁ ነው ማለት ነው ስታከብሩ ይከበረላችኋል አሊያ ግን እናንተ ማን ስለሆናችሁ በሰው ሃይማኖት በዚህ ደረጃ አፋችሁን እየከፈታችሁ እኛ ዝም የምንልበት ምክንያት የለም ማለት ነው
አንተ አምላኬን በዚህ ደረጃ ስታብጠለጥል አምላክ መሆኑን ነግርህና ከዛ ደግሞ አንተ መጽሐፍ ላይ ያለውን ጉዶች ቆሻሻ ነገር ገልጣለሁ ማለት ነው። ኦኬ ስለዚህ እናንተ ስትናገሩ ጽድቅ እኛ ስንናገር ኩነኔ የሚሆንበት አንዳችም ምክንያት የለም ማለት ነው። አትንጠራሩ። አየሁ ይሄን አምላክ ይታያል አየህ ይሄን ሽማግሌ አየኸው ግን በክርስትና ዓለም እግዚአብሔር ስለጠጣና ስለሰከረ ስለሰከረ ብቻ ጀግና ይባላል። ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው። ኦኬ ጀግና ሊባል አይችልም። የእግዚአብሔርን ብልትና ጡት የሆነ ጋር መተውሰድ በሉት። እናንተ ስትናገሩት ልክ ክርስቲያኑ ሲናገሩ ደግሞ ስህተት የሚሆንበት ምንም አይነት ነገር የለም። ወንድሞቻችን ላይ የግድያ ዛቻና ማስፈራሪያ እየላካችሁ ልታሸማቅቁ የምትሞክሩትን ነገር አደብ ግዙ። አንድ ክርስቲያን አንድ ነገር ቢሆን ቪዲዮ የሰራችሁ ሰዎችና በስራቸው ገብታችሁ ያበረታታችሁ በሙሉ ኃላፊነቱን ትወስዳላችሁ። ሰውን በትምህርት አሳምኖ ማስለም ይቻላል። ነገር ግን በሰይፍና በቆንጀራ እያስፈራራ ግን ማስለም አትችልም። የምታስጠብቀው እምነት አይኖርም። እንደዚህ አይነት ሐሳብ ያላችሁ ከላይ እስከ ታች ያላችሁ ምንም ናችሁ። ወንድሞቻችን አይናችን እያየ አይገደሉ። ከቻላችሁ ቁርአናችሁን ይዛችሁና በእውቀት ተወያዩ። ካልሆነ ግን ማስፈራራትና የግድያ ዛቻዎችን በመላክ የሚቀየር ምንም አይነት ነገር የለም። ልታውቁት የሚገባ አንድ ነገር እኛ ክርስቲያኖች ነን። ምንም አይነት ነገር አያስፈራንም። ሰላማችሁ ይብዛ። ጌታ ይወዳችኋል። እፎይ ለህግ ይቅርብ የምትሉ ሰዎች ቅድሚያ እነዚህን የናንተው ልጆች ለህግ አቅርቡና ከዛ በኋላ እፎይን የምርም ወንጀል ሰርቶ ከሆነ ለህግ ማቅረቡን እኛም እንተባበራችኋለን። እስኪ አርምታቸው እነዚህ ልጆች። እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ስለዚህ ኢየሱስ ክርስቶስ እዚህ ጋር በሁለቱም ዋጅቷል ማለት ነው። ውሸት ደግሞ ዲያብሎስ የሚያደርግ ከሆነ ኢየሱስ ክርስቶስ ዲያብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ስለዚህ ይሄ በዚህ ሰውዬ መመራትን በፍጹም የሚቻል ሰው አይደለም። ስለዚህ ነው ሰዎች ክርስቲያኖች አሁንም የኢየሱስ ክርስቶስን እብደት ለማስቀጠል እየተሯሯጡ የሚገኙት ማለት ነው። ወሰላሙ አለይኩም። ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ዝሙት ነው አይደለም? ይሄ አስወጣው። ይሄንን ባለጌ ዝሙት ነው አይደለም? አንተ ባለጌ ደደብ፣ የመጨረሻ ውሻና አንተ እኮ እኔ ልክ ነግሬሃለሁ ቴሌግራም ላይ ተመልከት። እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው፣ ያስከስሳል። አላችሁ ያችለው ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል። የትልቅ ሰውን ከንፈር ያንተ አምላክ ጌ ነበረ፣ ወንድ ለወንድ የሚሳሳም ማለት ነው። ገድለም አጽዮን ማማይ አንቺ የሸርሙጣ ልጅ እፎይ ለህግ ይቅረብልን የምትሉ አካላት ቅድሚያ እነዚህን ሰዎች ለህግ እንዲቀርቡ አድርጉ። እጅግ በጣም ለበርካታ ዘመናት በእስልምና ያሉ በጣም ብዙ ሰዎች ክርስትናን እጅግ በጣም ሲነቅፉ፣ ሲያንቋሹ፣ ሲሳደቡ ኖረዋል። በዚህም ዘመን ልክ እንደዚህ እየተሳደቡ ነገር ግን እነርሱ መጽሐፍቶቻቸውና ትምህርታቸው ሲነካ አትንኩብን፣ ለህግ ይቅረብልን ካልተገደለ የሚባለው ነገር ፍጹም ሊቀር ይገባል። ይሄ እጅግ በጣም የቀረ በዚህ በ21ኛው ክፍለ ዘመን ድረስ እንዴት እንደመጣ ራሱ አላውቅም። የኛ እምነት አይነካ፣ እኛ ግን ስለናንተ ሃይማኖት እንደፈለግን እናወራ ማለት ምን ማለት እንደሆነም አይገባኝም። ያንተ እምነት የሚከበረው የኔን እምነት ስታከብር ነው። የኔን እምነት እየሰደብክ የኔን ጌታ የማመልከውን አምላክ እየሰደብክ አንተ ግን እምነት ሲነካ፣ አንተ ግን ስለ እምነት ሲወራ ካልተገደለልኝ የምትል ከሆነ ይሄ ፍጹም ጤነኝነት አይደለም። ያለነው ኢትዮጵያ ውስጥ ነው። ኢትዮጵያ ደግሞ ህገ መንግስታዊ ሀገር ናት። ኢስላሚክ ስቴቶች ላይ ሄዳችሁ ይህንን በእስላም ህግ የምትመራ ሀገር ላይ ሄዳችሁ ይህንን ህግ ማስከበር ትችላላችሁ። እኛ ብቻ ስለሌላው ሃይማኖት እንደፈለግን እንሳደብ እንናገር፣ እነርሱ ግን ሌላው ግን ስለኛ መናገር የለበትም የሚለው ነገር እዛ ስፍራ ማክበር ትችላላችሁ። እዚህ ግን እናንተ ስለኛ ሃይማኖት እንደፈለጋችሁ እየተሳደባችሁ፣ እኛ ግን የእናንተን ሃይማኖት የእናንተን አስተምሮ ስንነካ ግን በዚህ ልክ መጮ እጅግ በጣም አስፈላጊ ያልሆነ ነገር ነው። ዛሬ እፎይ ቢታሰር እንደነዚህ አይነት ልጆችን ካላስቆማችሁ፣ የራሳችሁ ልጆች ካላስቆማችሁ በቀር እንደ እፎይ አይነቶች ደግሞ እጅግ በጣም ገና በርካታ ሆነው ተነስተው የባሰ በእስልምና ላይ ያለውን እያንዳንዱ ነገር እያነሱ ይነቅፋሉ፣ ይተቻሉ። ስለዚህ መከበርን ከፈለጋችሁ ሲጀመር ሌላውን እምነት አክብሩ። ሌላውን እምነት ሳታከብሩ ክብርን አትሹ። ምን አይነት ክብር ነው የምታገኙት? ሌላውን እምነት ሳታከብሩ በሰፈራችሁበት መስፈሪያ ነው የሚሰፈርላችሁ። ስለዚህ ሌላውን እምነት አክብሩ። መጀመሪያ የእናንተ እምነት እንዲከበር በእናንተ እምነት ውስጥ ሆነው
እንደዚህ በዚህ ልክ የሌላውን እምነት የሚያንቋሽሹና የሚሰርቡ ሰዎችን ቅድሚያ በግልጽ ወጣችሁ ተቃወሟቸው። በግልጽ ወጣችሁ እስኪ ለህግ አቅርቧቸው። ከዛ ያኔ እኛም እንተባበራችኋለን። ወንጀል የሰሩ ሰዎችም ለህግ እንዲቀርቡ እኛም እናግዛችኋለን። ሰላም ክርስቶስ ይብዛላችሁ። የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምርም ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም። አድርገንም አናውቅ። የምጣዱ ያለ የእንቅቡ ተንጣጣ ማለት ነው። ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። እፎ የተባለ ግለሰብ የመሳሰሉት መሰሎቹ ኢትዮጵያ ላይ እንደ ልባቸው በኢስላም ሲጫወቱ እኛ ስንጮህ እነዚህ ሰዎች እጃቸውን ያገኙ ስንል ከጎናቸው የማትቆሙት ለምንድን ነው? ይሄን ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል። የትልቅ ሰውን ከንፈር አንተ አምላክ ጌ ነበረ ወንድ ለወንድ የሚሳሳም እንግዲህ በጣም ነው የሚገርሙት። መጀመሪያ በእስልምና ማስገደድ የለም አምኖበት እንዲመጣ ነው የምንፈልገው የሚለው ያለ ማስረጃ ነው። ይሄው ለምሳሌ አሁን ሱራ 9 ቁጥር 5 ላይ የተከበሩ ወራቶች ባለቁ ጊዜ ግን እነዚያ አጋሪዎች ባገኛችሁባቸው ስፍራዎች ሁሉ ግደሏቸው፣ የማይቀበሉትን እስልምና ባገኛችሁበት ቦታ ሁሉ ግደሏቸው ይላል። ይህንን ክርስቲያኖችን የሚመለከት ነው። እዛ ቁጥር 29 እነዚያም የመጽሐፍቱ ሰዎች የአላህ መልእክተኛ እርም ያደረጉትን የማያደርጉትን አላህና መልእክተኛውን የማይቀበሉትን ጋደሏቸው ሲል እንመለከተዋለን። ሃይማኖቱ የሚያዘው ትእዛዝ ስለሆነ። ሲቀጥል ግን በጣም የሚገርመው በማስረጃ ሲወራ ስድብ የምትሉ ከሆነ መጻሕፍቶቻችሁ ናቸው የተሳደቡ። ሐዲሳቶቹ ቁርአኑን ተከፍቶ የተነበበ እሱ ሲነበብ ስድብ የምትሉ ከሆነ ስለዚህ መጻሕፍቶቻችሁ ተጥሏቸው የሚገባችሁ እናንተ ናችሁ። ሲቀጥል ግን የኢትዮጵያ ቤተክርስቲያን ሕግ ክፍል ምን እየሰራ እንደሆነ ፈጣሪ ነው የሚያውቀው። እንግዲህ አንድ ንጹህ ክርስቲያን የገዛ ቤቱ ድረስ ሄደው ወጣቶች አደራጅተው ሊገሉት ሙከራ ያደረጉት ወጥተው እንዲህ በእንደዚህ አይነት መልክ እየተናገሩ የግድያ ሙከራ ያደረጉት በነጻነት እየሄዱ ጭራሽ ደግሞ እንደዛም ተፈጽሞበት አሁን ደግሞ በህግ እንሄዳለን እያሉ የቤተ ክርስቲያን የህግ ክፍል ምን እየሰራ እንደሆነ ፈጣሪ ነው የሚያውቀው። ምንም አይነት መግለጫ ሲሰጥ አልሰማንም እስካሁን። እነሱ በሚዲያ ይሄን ያክል ያራገቡ ሲያወሩ የኢትዮጵያ የቤተ ክርስቲያኒቱ የህግ ክፍል ግን ምንም አይነት መግለጫዎች ራሱ ሲሰጥ አንመለከተውም። በገዛ ቤቱ ወጣቶች አደራጅተው ለመግደል ሞክረው እንኳን ምንም እየተባለ አይደለምና ሁላችንም ድምጽ ልንሆን ያስፈልጋል ለማለት ነው። ላሞቹ ለተጠየቀው ጥያቄ መልስ መስጠት ሲያቅታቸው እንግዲህ በጉልበት መሄድ ከጀመሩ ትንሽ ሰንበትበት ብለዋል። አሁን ደግሞ ግብረ ኃይል አቋቁመናል ብለው ግብረ ኃይል አቋቁመው ወሮ በላ ነፍሰ ገዳይ አደራጅተው ወንድማችንን እየፈለጉት ነው። እኔ የአእምሯቸው ያለማደግ ህመም ያሳስበኛል። ለውይይት ጋበዛቸው እምቢ አሉ፣ ተሸማቀቁ። ስለዚህ ትሸማቀቃላችሁ አለ። ምን ያርገ ልጅ? ካልተሸማቀቃችሁ ተወያዩ። እናንተ ሐዋርያው ጳውሎስን እየተሳደባችሁ በላይባችሁ አልዋላችሁም? እግዚአብሔርን አልተሳደባችሁም? እናንተን እንግደላልን እኛ አላልንም። ለምን? ለጥያቄዎቻችሁ እኛ መልስ አለን፣ አንፈራም። ሰይፍ የሚያስነሳን ነገር የለም። እናንተ ግን ፈሪ ናችሁ፣ ሽንታም። ስለዚህ ፈሪ ስለሆናችሁ በጉልበት ዝም ለማስባል ትሞክራላችሁ። በጉልበት ደግሞ ማንንም ዝም አታስብሉ። መጀመሪያ በዚህ ልክ እናውራ እስቲ። በዝቅ ብለን እናንተም የእናንተን አስጠይቁ፣ ጠይቋቸው። እኛም ደግሞ እኛን ኦፍሬን ደግሞ በታሰርም ሆነ በማሳሰርም ሆነ ተባበራቸው። ጥፋት ከሆነ ግን የእናንተን ቤት አስቀምጣችሁ ኦፍሬ በነገራችን ላይ ኦፍሬ የክርስቲያን አስተማሪ አይደለም፣ ታውቁታላችሁ። ኦፍሬ የክርስቲያን አስተምር ብላ የሰጠችው አስተምሮት የለም ስላችሁ አስተምር ብላ ፍቃድ ሰጥተረለም ያስተማር ያለው ኦፍሬ በቃ በቀናት ተነስቶ በክርስቲያን ላይ በሚደረገ ነገር ተነስቶ ታዲያ በዚህ በስልጤ በኩል የተነሳው ነገር በኩል ነው ኦፍሬ ገባው የሚለው ወደዚህ ጉዳይና በዚህ ተነስቶ እነዚህ ነፍሳት ናቸው ብሎ በራሱ አጥንቶ በራሱ የደረሰበትን ነገር ነው ያስተማር ያለው እንጂ ቤተክርስቲያን ሂድ ውጣ ብላ አስተምር ብላ አስተማረች። ቤተክርስቲያን መምህር አይደለም ባጭሩ ያልኩ ያቻለው። እናንተ ግን ኡስታዝ የምትሉ ሰውዬ ሼክ ያሽ ብላችሁ አስቀምጣችሁ
አውደብራችሁ ላይ ቆሞ የሚያስተምር ሰውዬ ወጥቶ በዚህ አምላክን ሲናገር ዝም ብላችሁ ኡስታዝ አላሁ አክበር እያላችሁ ዛሬ እፎይ ደግሞ አንድ ወጣት የተናገረው ነገር ላይ እንደገለው ይታሰረልን ምን ይሁንልን የምትሉ ሰዎች አደብ ግዙ። ልክ አይደለም። በቃ ባጭሩ እናንተ ኡስታዞች ፍቃድ ያላቸው ለማስተማር ፍቃድ ያላቸው በዚህ ሲሳደው ምንም አላልንምኛ። ዛሬ ደግሞ ፍቃድ የሌለው ወጣት አንድ ሲናገር እንግሮ የምትሉ ሰዎች ደግሞ ታሳፍራችሁ፣ በጣም ታሳፍራችሁ ከምላችሁ በላይ ልክ አይደላችሁ። እና በዚህ ጉዳይ ደግሞ ማለት ፈልጎ ምንድነው ቤተክርስቲያን ዝም ብላለች። እነሱ በመጅሊሳቸውም ሆነ ምናቸውም ሆነ መግለጫ ያወጣ ሲናገር ቤተክርስቲያን ግን አንዳችም ትንፈሽ አላለችም። የበላይ አካላት ማለት ነው ክርስቲያኖች የምትገኙና ይሄ ወጣት አንድ ነገር ከሆነ ነገር የሚፈጠረው ነገር እናንተ ማፍሰን ወስዳላችሁ ማለት ነው። ባጭሩ ቤተክርስቲያን ላይ ከላይ በኩል የምትገኙ የበላይ አካላት አፍሰን ወስዳላችሁ እና ዝም ብላችኋል። በቃ ዝም ማለታችሁ ወይ ይሄ ነገር እሺ ይታየኛ እና ያለን ማለት ነበር። ብቻ በሆነ መንገድ ለመፍታት መሞከር ነበራችሁ የተፈጠረውን ይሄን ውዝግብ። ዝም ካላችሁ ነገ ለሚፈጠረው ነገር ላፍሰን ተወሰዳችሁ። እነሱ የሚወስዱት እናንተም ተወስዳላችሁ። በዚህ በኩል ለምን ልጆቻችን እኛ እናንተ ልጆች ነን። ስለዚህ አባቶች ናቸው ሀይ የሚሉት። ወጣቱ የፈለገውን ነገር ሊያደርግ ይችላል። በጉብዝና ወራዳ ደግሞ አይታወቅም የሚደረግ ነገር። ስለዚህ የፈለገውን ሊያደርግ ይችላል። ይሄን ያዝም የምትሉ ከሆነ እናንተም ነገ ኃላፊነቱን የምትወስዱት እናንተ ናችሁ። በዛው በእስልምና በኩል ያላችሁ እናንተ ወስዳላችሁ፣ በዚህ በኩል ተወስዳላችሁ። ወጣቱ መሃል ላይ የሚፈጠረው ይፈጠራል። ስለዚህ ይሄ ነገር እንዳይፈጠር ደግሞ ሁለታችሁ ማውራት አለባችሁ፣ መፍታት አለባችሁ። ይገለል ምናምን የሚወጣታችሁ እናንተ ዘማታችሁ ማውራት አለባችሁ። አይዘም ምናለኝ አንተኛ ለምን ችግር አለኛ አይመለከተንም ካላችሁ ነገ ላይ የሚፈጠረው አንዳንድ ነገር የምትጠይቁት እናንተ ናችሁ። ባጭሩ የሆነ ወጣት ፈልጎ የሚጠይቅ መንግስት የለም። እናንተ ነው የምትጠይቀው መንግስት። ለምን አባት ናችሁና። አንድ ልጅ ላጠፋው ነገር ልጁ የሚጠይቀው ማን ነው? አባትየው ነው የሚጠየቀው በሆነ ሚንስ ማለት ነው። ስለዚህ ይሄ ነገር ይታወቅ እና ቤተክርስቲያን ዝም ባትል አሪፍ ነው ብዬ አስባለሁ። አሁን ደግሞ ወንድሞች የሚሉት አንዳንድ ሀሳቦች አሉ፣ ምክር ማለት ነው። እሱን የምንጨርስ ይሆናል። እሺ፣ ስለ ሁለት ነገር ተመልሼ መጥቻለሁኝ። አንደኛው ትናንትና በደንብ በሰፊው ስንሰማ የነበረው ደግሞ ማታ ላይም ስንሰማ ያመሸነ ጉዳይ አለ። የወንድማችን የእፎይና የወንድማችን የጵላዲዮስ ጉዳይ ስንመለከተው እንደነበር እናስታውሳለን። ታዲያ ሁለት ጥሪዎችን ለማቅረብ የተመጣሁት አንደኛው ከዚህ በፊት እስልምና ላይ ስንሰራ የነበሩ ወንድሞችና እህቶች በተቻለ መጠን በፍጥነት ወደ እስልምናው ትምህርት ገብተን የጠፉትን ወንድሞቻችንና እህቶቻችን ልንመልስ ይገባል። በተለይ በደም ስንሰራ የነበርና የጠፋን ሰዎች ስላለን በደም ስለምንተዋወቅ ማለት ነው። እኔም ጨምሮ በዩቲዩብም ቢሆን ከዚህ በኋላ በቲክቶክ በሰፊው መመለስበት ነው የሚሆነው። ሁለተኛው ግን በተለይ ወኛ ወንድሞቻችን ላይ በተለይ ብዙ ተከታይ ያላችሁ ወንድሞቻችንና እህቶቻችን አላችሁ። በጣም ምንናቃችሁ እስካሁን ድረስ ለወንድሞቻችን ምንም አይነት ድምጽ ያልሆናችሁ ሰዎች እያየን ያለ ነው። ወንድማችን እፎይና ወንድማችን ጵላዲዮስ ቢገደሉ ኖሮ ምናባት ጥቁር ለብሰው ዛሬ ልንወጣ እንችል ይሆን? እንደዛ ነበር ሐሳባችን ነበር። በህይወት እያሉ ከጎናችሁ አለን እንደግፋችኋለን ማለት ሲገባችሁ አትሊስት ከፕሮቴስታንቶቹ እንኳን ለነሱ ድምጽ እስኪሆኑ ድረስ እየደረሱ የኛ ወንድሞቻችን እናቶቻችን ዝምታችሁ ለምን እንደሆነ ግን እስካሁን ድረስ አልገባኝም። እውነት ለመናገር በጣም ብዙ ፕሮቴስታንቶች ነቃሌ በደም ሲናገሩ እየሰማናቸው ነው። የኛ ወንድሞቻችን ግን ዝምታ ለምን እንደመረጣችሁ አላውቅም። ምናልባት ክብር አስጨንቋችሁ ከሆነም ደግሞ አትሊስት ክብራችሁ ከወንድማችሁ በላይ የሚሆንባችሁ አይመስለኝምና በተቻለ መጠን ጠፍተን ያለን ወንድሞቻችን ልንመለስ ይገባል። ኡስታዞቻቸው እያየናቸው ክርስቶስን ሲሳደቡ ከአምላክነት ክብር አወርደው ለፍጡሩ እንኳን የማይገባ ስድቦችን ጭምር ሲሳደቡ እየሰማን እያየን ዝም ያለን ሰዎች እንኖራለንና ምን ያህል ከህሊናችን ጋር ብንጣላ ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ሲሳደቡ ዝም ያለን? ቅድስት ሥላሴን ሲሳደቡ ዝም ያለን ሰዎች አትሊስት አሁን ጊዜው ነው ብያስባለሁ። ወንድሞቻችንን ምክንያት አድርገን ቀጥታ ወደ ቲክቶክ ውይይት መመለስ እንዳለብን ይሰማኛል። ለብዙዎች እንዲደርስ ይሄን ነገር ሼር አድርጉት። ይድረስ ክርስቲያኖችን ካልገደል ጀነት አንገባም። የኛ የጀነት መግቢያ የክርስቲያኖች ደም ነው። ሾተላችንና ቆንጨራችን በደም በክርስቲያኖች ደም ካልተነከረ እምነታችን አይጸናም ብላችሁ ወንድማችንን እፎይንና ጵላዲዮስን ለመግደል ሌት ተቀን ለምትደክሙ በሙሉ ከዚህ በኋላ እፎይም ሆነ ጵላዲዮስ
ግለሰብ መሆናቸው አቁሟል። እነዚህ ወንድሞቻችን ኦርቶዶክሳውያንን ብቻ አይደለም መላውን በክርስትና ስም የሚጠሩትን ሁሉ የሚወክሉ ሆነዋል። ስለዚህ ኢትዮጵያ የጋራ ሀገራችን ናት። ማንኛውም ሰው የወደደውን እምነት የመከተል መብት አለው። ተወልደን ባደግንበት መንደራችን ላይ ተሳዳጅ የራሳችን ቤት ድረስ መጣችሁ አንኳኩታችሁ እናንተን ካላጠፋን መኖር አንችልም የምትሉ የደም ሰዎች ጥንቃቄ አድርጉ። እኛ ሰው መግደል ነው እንጂ የማይፈቀድልን ለክርስትናችን መሞት ተፈቅዶልናል። ከዚህ በኋላ እፎይን ጫፉን የምትነኩ ከሆነ ከመላው ክርስቲያን ጋር ነው የምትላተሙት። እንዲያል ጋጠወጥና ህገወጥ አሰራር በምድሪቱ እንዲኖር አንፈቅድም። ቆመን እየሄድን ስለዚህ አንደኛ ይህንን መልእክት የምትመለከቱ በሙሉ የመንግስት ባለስልጣናት እንዲህ ያሉ ሀገር የሚያሸብሩ ሃይማኖትን ከሃይማኖት ለማጣላት ሌት ተቀን የሚሰሩ አክራሪ እስልምናን የማይወክሩ በእስልምና ስም የመጡ ነውረኞችን መንግስት ስራ ሊያስይዝ ይገባል። በፖለቲካ ላይ ልዩነት ሊኖረን ይችላል። ይሄ ግን የፖለቲካ ጉዳይ አይደለም፣ የሀገር ጉዳይ ነው። ሁለተኛ በጣም ጤናማ የሆናችሁ ሙስሊም ወንድሞቻችን የእስልምና እምነት አባቶች አላችሁ። እንዲህ ያሉ አሸባሪዎችና እምነታችሁን ወክለው እምነታችሁን የሚያጥላሉ ነውረኞችን ስርዓት ልታስይዟቸው ይገባል። ይሄ ትክክል አይደለም። ኢትዮጵያ ነው አገሩ። በሸሪዓ ህግ ሳይሆን የራሷ ህገ መንግስት ያላት ማንኛውም ቤተ እምነት በእኩል የሚተዳደርበት ሀገር ናት ኢትዮጵያ። ስለዚህ በራሳችን ቤት በራችን ሊንኳኳ በራሳችን ምድር ላይ ስደተኛ ልንሆን አይገባም። ይሄ ቀይ መስመር ነው። ይሄንን በማወቅ ነውረኞችንና ነውጠኞችን ልታስቆሙ ይገባል። ሌላው መላው ክርስቲያን ኢትዮጵያ ውስጥ መኖር የማይፈቀድበት ጊዜ እንደመጣና ዘመን እንደመጣ ኢንዲኬት የሚያደርግ የሚጠቁመን ነገር እያየን ነው። ስለዚህ እነዚህ ወንድሞቻችንን ብቻ አይደለም ሰው በክርስትናው ምክንያት የማይገደልበት ዘመን እንዲመጣ አንድ ሆነን መቆም እንዳለብን ማሳሰብ ፈልጋለሁ። ጥንቃቄ ሊደረግ ይገባል። ይሄ በጣም ነውረኝነት ነው። አብያተ ክርስቲያናት ተቃጥለዋል፣ ካህናት ታርደዋል። አሁን ግን የሚታየው ነገር በጣም ከዚያ የባሰና የከፋና የከረፋ ነገር ነው እየመጣ ያለው። ስለዚህ ጥንቃቄ ሊደረግ ይገባል። በጋራ እንኑር። ሰው የወደደውን የማመን መብት አለው። እምነትን በሰላማዊ መንገድ አስተምሮ ማሳመን ይቻላል፣ መብት ነው። ነገር ግን በቆንጨራና በጦር የንጹሃን ደም እያፈሰሱ እንጸድቃለን የሚሉ ነውረኞችና ነውጠኞች ቴሮሪስቶች ካሉ መንግስት ስርዓት ሊያስይዝ ይገባል። ይሄ መልእክት ለእያንዳንዳችን ለእፎይ አይደለም። እኔም እፎይ ነኝ የሚለው አይገልጸውም። እኔ ነኝ የራሴ ላይ ነው የመጣው። ስለዚህ ሁላችንም ልጆቻችን ልንጠብቅ ይገባል የሚሉ መልእክት ማስተላለፍ ፈልጋለሁ። እግዚአብሔር ሀገራችንና ህዝባችንን ይጠብቅልን። ወንድሞቻችን እፎይንና ጳላዲዮስን እግዚአብሔር ይጠብቅ። ድምጽ እንድንሆናቸው ለሁላችሁም ማስተላለፍ ፈልጋለሁ ይሄንን መልእክት። እግዚአብሔር ይስጥልኝ። ሰላም ጤና ይስጥልኝ። እንደምን አላችሁ? እንደምን ሰንብታችኋል? ይሄን ቪዲዮ የምሰራበት ሁለት ምክንያት ነው። የመጀመሪያው ወንድማችን እፎይና ጳላዲዮስ ወይም ሌሎቹ በጠቅላላ እና በእስልምና ላይ የምትሰሩ ጠቅላላ ወንድሞቻችን እንዲልላችሁ ወዳለሁ። እናንተን የሚጠብቅ አይተኛም፣ አያንቀላፋ። እግዚአብሔር በመውጣት በመግባታችሁ መልአኩን እየላከ ይጠብቃችሁ። ቅዱስ ጳውሎስ እንዳለ ብንኖርም ብንሞትም ለጌታ ነን ብሏል። መኖራችሁም ለጌታ ነው፣ መሞታችሁም ለጌታ ነው። አሁን እሱ አይደለም ያስጨነቀን። ነገር ግን የሚያስጨንቀን ነገር ያለው እናንተ በምታደርጉት አገልግሎት ሁሉ እኛ በመተኛታችን
ታላቅ ይቅርታ እንጠይቃለን። እግዚአብሔር አምላክ ይጠብቃችሁ። እግዚአብሔር አምላክ ዘመናችሁን ያርዝመው። እግዚአብሔር አምላክ ከዚህ የበለጠ ሞገስና ጸጋ ሰጥቷችሁ ሁሉን ወደ ክርስቶስ እንድታመጡ ቅዱስ ፈቃዱ የሱ ይሁን። እግዚአብሔር ይጠብቃችሁ መልአኩን ይላክ። ሁለተኛው መልእክቴ ግን ለቅዱስ ሲኖዶስ፣ ለጠቅላይ ቤተ ክህነት፣ ለአዲስ አበባ ሀገረ ስብከት እና በየሀገረ ስብከቱ ላላችሁ ሊቃነ ጳጳሳት እና የሀገረ ስብከት ስራ አስኪያጆች ጭምር ነው። በዋናነት ግን ለቅዱስ ሲኖዶስ፣ ለጠቅላይ ቤተ ክህነትና ለአዲስ አበባ ሀገረ ስብከት አውሽ ይሄን ነገር በዚህ ቪዲዮ ባንናገር፣ ነገር ግን በእነዚህ ወንድሞች ላይ እየደረሰ ያለው ነገር ከአቅም በላይ ስለሆነብን እናንተን አባቶቻችንን በዚህ መልክ ልንማጸናችሁ፣ በዚህ መልክ ልንጠይቃችሁ ተገደናል። እነዚህ ልጆች የሞት አዋጅ ታውጆባቸዋል። የሞት አዋጅ መንቀሳቀስ እንዳይችሉ በአዋጅ ታውጆባቸዋል። እንዲገደሉ ተወስነዋል። ለዚህም መረጃ አላቸው። ለዚህም ብዙ ቪዲዮዎች ወጥተዋል። በአደባባይ ግደሉት፣ የት እንዳለ አግኝተናል፣ ብዙ ቪዲዮዎች ወጥተዋል። ስለዚህ የቤተ ክህነቱ የሕግ ክፍል እንደገና ቅዱስ ሲኖዶሱ እንዲህ አይነቱን ነገር ከነዚህ ወንድሞች ጋር በመቆም ጠርታችሁ በማነጋገር ምን እንደሚፈልጉ በውስጣቸው ያለውን ሐሳብ ሁሉ እንድትሰሟቸው በእግዚአብሔር ስም አደራ እንላለን። ኢኦቲሲ ቲቪ ደግሞ ሌላውን ነገር ሁሉ እንደምትዘግቡ ይሄንንም መረጃ ሲደርሳችሁ ይሄን መልእክት እንዳገኛችሁ ወይም ሌሎች ወንድሞቻችን የሚሰሩትን እንደሰማችሁ ይሄንን ዘገባ በማስረጃ እንድታቀርቡልን ለአገሩ ሁሉ እንድታደርሱልን በእግዚአብሔር ስም እንጠይቃለን። እነዚህ ወንድሞች የድብቅ አይደለም፣ በውስጥ የተሰራ ሴራ አይደለም። በድብቅ መግደልም ይፈልጋሉ፣ በአደባባይም መግደል ይፈልጋሉ። ስለዚህ ተገድለው ፍታት ለመፍታት ከምንቆም እስላሞች ክርስቲያኖችን ገደሉ ብለን ለዜና ከማብቃታችን በፊት ሕግ ባለበት ሀገር ስለምንኖር እባካችሁ የቤተ ክርስቲያን አባቶች፣ ወንድሞች፣ እህቶች ይሄ የሚመለከታችሁ ሁሉ እነዚህ ልጆች በአስቸኳይ ጠርታችሁ እንድታነጋግሯቸው በእግዚአብሔር ስም አደራ እንላለን። በህይወት እያሉ ከነዚህ ወንድሞች ጋር እንድትቆሙ አባቶቻችንን በታላቅ ተማጽኖ እንጠይቃለን። አውሽ ይሄንን ቪዲዮ ባንሰራ ደስ ይለናል። ምክንያቱም ቤተ ክርስቲያኒቱ በዚህ በቲክቶክ ላይ ለሚደረግ አገልግሎት ቦታ ሰጥታ እድል ሰጥታ እዚህ ላይ የሚያገለግሉ ወንድሞችን ወደ ሚዲያው አስጠግታ ብዙ መጠቀም ትችላለች። እነዚህን ወንድሞች ግን በህግ ከለላ በጸሎትም ከጎናቸው እንደምትሆኑ በቅርቡ ቃል እንደምትገቡልን ተስፋ እናደርጋለን። የኢትዮ ቲቪ ጋዜጠኞችንም ከናንተ ድምጽ እንደምትሆኗቸው ተስፋ እናደርጋለን። እግዚአብሔር ይስጥልኝ ወንድሞቼ፣ እግዚአብሔር ይጠብቃችሁ። ሁላችሁንም እግዚአብሔር በመውጣት በመግባታችሁ ይጠብቅ። እስላም ወንድሞቻችን ደግሞ ይሄንን በማድረግ የምትጠቀሙት ምንም ነገር ስለሌለ በትምህርት እንማማር፣ በሐሳቡ ላይ እንጋጭ፣ በሐሳቡ ላይ እንነጋገር። እናንተም መጻሕፍቶቻችሁን መርምሩ፣ እኛም ለምትጠይቁን መልስ እንሰጣለን። ነገር ግን እየተደረገ ያለው ነገር የሚጨምርላችሁ አይደለም። በተገደልን ቁጥር እንበዛለን ብሏልና መጽሐፉ። ስለዚህ ሁላችንንም ልቦና ሰጥቶን ተከባብረን ተዋደን እንድንኖር አምላከ ቅዱሳን ይጠብቀን። እፎይ እንዳንተ መሆን ባልችልም እኔ ራሴ ዛሬ እፎይ ነኝ ብያለሁ። ለወንድሞቻችን ለአባታችን ቃሉትን ያሰማልን፣ ጸጋውን ያብዛልን። እንዳልነው ነው በቃ በገዛ ምድራችን ባዕዳን ሆነን እየተሰደድን እየተባረረን መኖር አንችልም። ባይዘው በጣም ያሳፍን ነገር ነውና የኛው ድክመት ነው፣ የኛው ፍራቻ ነው ይሄን ያደረገ ያለው። ክርስቲያን ደግሞ በቃ ሞት ጽድቁ ነው። ክርስቲያን ሞት ጽድቁ ነው። ሞት ወደፊት የሚቀጥለው ህይወት መሻገሪያ ነው። አባቶች እኮ ሞት እኮ ይመኙታል እኮ ይጸልዩታል እኮ እንዲሞት አባቶች። ስለዚህ ምንም የሚፈራ ክርስቲያን ያለ አይመስለኝም ካሁን በኋላ። ስለዚህ ወንድማችን እፎይንም ሆነ ያኛው ወንድማችን ሆነ አንድም ሰው አይገባ። እነሱን ነካችሁ ማለት እየነካችሁ ያላችሁት
የዚችን ሀገር ነዋሪዎችን ኢትዮጵያውያን ነው የነካችሁ ያላችሁት ክርስቲያኖችን ነው የነካችሁ ያላችሁት ስለዚህ ተካብረን ብንኖር ይቻላል እና ዝም ያላችሁ አካላት የበላይ አካላት ካላችሁ ዝም ያላችሁ አካላት የመንግስት አካል ሊሆን ይችላል በዚህ ወቅት መንግስት እንደሚታወቀው ማንንም መሃል እንዳይጋብ የሚናገር እንደሆነ ከዚህ አይነት እናውቃለንና ለማንኛውም መንግስቱ ይቀመጥና የሃይማኖት የእስልምና ያላችሁ በክርስትናው ያላችሁ ዝም ያላችሁ አካላት ግን ነገ ለሚደርሱ ነገር በሙሉ ኃላፊነት ተወስዳላችሁ ዝም ያላችሁ አካላት ነገ ለሚፈጠረው ለሚደርሱ ነገር በሙሉ ኃላፊነት እንደምትወርሱ በዚህ አጋጣሚ እንደግለስ ለማስተፈልጋለሁ ዛሬም ይሄን ይመስል ነበር ቪዲዮአችን አውፕ ተማራችሁበት ቁም ነገር ወሳችሁበት አልተጠራጠረም በቀጣይ ባሪፍና በአስተማሪ ድረስ ከምንገበረስ የዘሰናው ከናተ ጋር ይሁን ላይክ እና ሼር ሰብስክራይብ አድርጉ ቸር ቆዩልኝ